ሴቶች ሁሉ ኤክስፓየርድ አያረግም ፍቅራቸው። ሌላ ወንድ አገቡ፣ ሌላ ወንድ ሪሌሽንሺፕ ጀመሩ፣ የሆነ ነገር አደረጉ፣ ዞራ ይመጣሉ። እንዴ ትመጣለች፣ የልጅነት ጓደኛው ነኝ ትላለች። ትመጣለች፣ የትምህርት ቤት ፍቅረኛው ነኝ ትመጣለች። እንደዚህ ብሎኝ ነው አብርሽ ትላለች። ትመጣለች፣ እቺም የልጅ አባት ነው ትላለች። አብርሽ ቆይ ምንድነው? ይመርመርልን በቃ። ሁላችንም አብርሽ እያጠቃ ነው፣ ሴቶችን እያጠቃ ነው እውነት ለምናቀር። ስለዚህ ይመርመርልን በቃ። የአብርሽ እንትን ምን ስለሆነ ማለት አብርሽ ምን ስለሆነ ነው? ሴቶችንስ ምንድነው እያስነካቸው ያለውና ዳኒም እንደኛ ጥያቄ ፈጥሮበት ለሩታና ለሄርሜላ እንደሰማችሁት ምን አላችሁ? ምንድነው ከአብርሽ ሴቶቹ መራቅ ያልቻሉት? አብርሽን የቀመሱ ሴቶች ሁሉ ይመላለሳሉ አለ። ተመላላሽ ታካሚ ሆኑ እኮ ተመላላሽ ታካሚ። ኤክስፓየርድ አያረግም በቃ። የአብርሽ እንትን ኤክስፓየርድ አያረግም። በአመትም ይሁን በሁለት አመት ተመልሳ ትመጣለች ማለት ነው። ይሄ ነገር ኦዲየንስም እንዳንተው ግራ ገብቶታል። በመቀጠል ዳንጌ ይሄን ቪዲዮ መስራት የነበረብህ ካንዳቸው ነበር፣ ማለትም ከሄርሜላ ጋር ነበረ። ምክንያቱም እንግዲህ ከእንትና ጋር ማለት ነው ከአብርሽ ከሄርሜላ ጋር ነበረ በትክክለኛው ሰዓት። ቆይ አትደውሉልኝ እንጂ ቆይ አብርሽ ከመታመሙ በፊት በትክክለኛው ታይም ከሄርሜላ ጋር ነበረ ጥሩ ጊዜ እያሳለፈ የነበረው። ስለዚህ ለሄርሜላም ነው ደግሞ እኔ ራቂልኝ ብዬሻለሁ ወይ እኔ አትተይኝ ማለት ተይኝ ምናምን ብዬሻለሁ ወይ እስከዚህ ድረስ ነው ወይ የምታፈቅሪኝ ብሎ ለሄርሜላም ነው እየተናገረው ማለት ነው። ስለዚህ ሄርሜላን ይዘህ ነበር መተህ ለምንድነው እንደዚህ የምትሆኚው? ለምንድነው የምትለማመጪው? ለምንድነው የምትከታተይው? በቃ ታዩ ምናምን ብለህ ሄርሜላን ነው ማናገር የነበረብህ ማለት ነው። አንተ ግን ሁለቱንም ቆይ አይደለም የሩታና የሄርሜላ ፍቅር በጣም በቃ እንዲህ ቀሚስም እየተቀያየራችሁ ነው፣ የፀጉርን ስታይል እየተቀያየራችሁ ነው። በሰላም ነው ማለት እኛ አላመንንበትም አብርሽ የሁለታችሁን ባል መሆኑን ማለት ነው። እውነቴን ነው የምላችሁ። እናንተ ግን አምናችሁበታል። በቃ እየተደጋገፋችሁ ነው። እሱ ራሱ እኮ ተላንቶ ዳምን አለ አራ እንደሆነዋል አለ አራ ህብረት ፈጥረውብኛል አለ። እና ከዛ አብርሽ ከፍቅር ጋር ራቅ ሲል ወደ ማን እንዲሄድ ነው የምትፈልጉት? አሁን ይሄንን እኮ እናንተ አሁን ነገሩን ልብስብስብስ አድርጋችሁ ታረቃችሁ እንጂ እኮ ምንም ወደ አንዱ አላደረጋችሁልንም። ማለትም ለምሳሌ በመጀመሪያ ይሄ ችግር ከመፈጠሩ በፊት አብርሽ ያሳመመውን ሰው መናገር፣ ከዛ ደግሞ ምርጫው ማሳወቅ፣ ከዛ ከምርጫው ጋር ደግሞ በሆነ ነገር መጣላት፣ ከዛ በኋላ ደግሞ ወደ ድሮ ፍቅረኛው መመለስ፣ ከዛ በኋላ እንደገና ተመልሶ ደግሞ ወደ ነበረው ህይወት መመለስ ነበረበት ሁኔታው ማለት ነው ጉዳዩ። እናንተ ግን ድብክብክብክ አደረጋችሁብንና አሁን እግዚአብሔር አያርገውና አብርሽ አይምጣ፣ ቢመጣም አይጠቅምም። አብርሽ እንዴ ቡስኩት ልጅነቱን አልጨረሰም። ቡስኩት የሆነች ልጅ ቡስኩት የሆነች ቡስኩት። አንተ ምንድነው ቡስኩት እየበላ ነው እንደምትውለው እንዴ? አፍ ውስጥ ቡስኩት አይጠፋም። ቡስኩት የሆነች ልጅ እና እባክህ ለምናት ጎርሳትም እንደ ልጅ ነው የሚያደርገው። የምር ልጅ በቃ ይሄ ለማናችሁም አይሆንም። የምር አብርሽ አቋሙ እስካልተመለሰ ድረስ እውነተኛ ማለቅ ችግር ሲገጥመው በስነ ስርዓት ልክ እንደ ወንድ ተጋፍጦ መመለስ ካልቻለ ለእናንተ ምንም ነገር አይጠቅማችሁም ማለት ነው። እና እኔ ግራ እየገባኝ ነው የምር ሄርሞ፣ የእውነት በቃ ከዚህ ልጅ ጋር ጊዜሽን አታባክኝ፣ ውበትሽንም አታጥፊ፣ ምንም ነገር አትድከሚ። የሆነ ሰው አምጪልን፣ እኛ እንወድሻለን፣ 100,000 ገብተሻል። ዛሬ አሁን በጣም ሁላችንም እየጓጓን ነበር ያንቺን የልደት ቪዲዮ እየጠበቀን ነበረ። ገባሻ? ለምንድን ነው የልደት ቪዲዮ ያለቀቅሽልን? እንደገና 100,000 የገባሽበትን እንትን አለቀቅሽልንም? በራስሽ ነይ በቃ አብርሽን አትለማመጪው። አዎ ብሎሽ ነበረ አትራቂኝ፣ እኔ ራቂኝ ብዬሻለሁ ወይ? እሱ ግን አንቺን ለማናደድ ምን ያህል እየሄደ እንደሆነ እየታየሽ ነው ሄርሞ። ምን ያህል አንቺን ለማቃጠል ሁን ብሎ እንግዲህ ከድሮ ከነበረው ፍቅረኛ ጋር ተመልሶ መጣ። ምንድነው መጨረሻ ቪዲዮም ከፍቅር ጋር ያካየሽው እሰይ አቃጠልናቸው እያለሽ ነበር ማለት ነው። ያ ማለት ምንድነው በቃ ላንቺ አይገባም፣ አብርሽ አይገባም። አሁን አብርሽ በተቃራኒው ስላንቺ ማልቀስ ነው ያለበት። በቃ ይቅርበኝ፣ እኔ እኮ እወድሻለሁ አፈቅር። አሁን አንቺ ነሽ ሰው ማምጣት ያለብሽ። ለምን 1 አመት በሙሉ አብርሽ ላይ እኮ ተበደልሽ፣ 1 አመት በሙሉ ተሰደብሽ፣ 1 አመት በሙሉ ተገፋሽ፣ 1 አመት በሙሉ አፈቀርሽ፣ 1 አመት በሙሉ የማይገባውን ሰጠሽው።
ስለዚህ ከዚህ በኋላ ደግሞ አንቺ ከሌላ ሰው ላይፍ ጀምረሽ አብርሽ መጥቶ ልክ እንዳንቺ እንዲለማመጥሽ ነው የምንፈልገው ሄርሜላ። የእውነቴ ነው የምልሽ። በቃ አብርሽ እንዲለማመጥሽ አብርሽ ያንቺ ፍቅር እንቅልፍ ነስቶት እኔ ማታ አልተኛውም እኔ እንደዚህ ተጨንቄ ልክ አንቺ ያደረግሽለትን አንድ ባል እንዲያደርግልሽ ነው መሆን ያለብሽ። አንቺ አሁን በደንብ አብርሽን እኮ አጦዘሽዋል፣ ጦዞዝ አድርገሽዋል። አሁን ይሄ የሚያደርገው እውነተኛ ፍቅር እንዳልሆነ ከፍቅር ጋር ሁን ብሎ እንደሆነ በደንብ ነው የሚያስታውቁት። ሁለቱም ምንም ነገር የላቸውም ስነግርሽ ማለት ነው። ግን ደግሞ እናንተን ለማብሸቅ አንቺንና ሩታን ለማብሸቅ እያደረገ ያለው ነገር ነው። አንደኛ በንግግሩ አሁን ከፍቅር ጋር የሆነ ቪዲዮ ሲሰራ ምንም ቁም ነገር አያወሩም። በቃ እንደ ሕፃን ልጅ ነው የሚያደርጋቸው ማለት ነው። ያ ማለት ምንድነው? በመሀከላቸው ያለው ነገር ምንም አይነት ቁም ነገር የላቸውም። አንደኛ በድንገት የሆነ ነገር ነው። ሁለተኛ ተገናኝተው ራሱ ሲያወሩልን የሚያወሩልን ነገር ሁሉ እጅ ይላል ማለት ነው። ይሄ ደግሞ ምንም ቁም ነገር የሆነ ላይፍ እንደሌላቸው በደንብ ያሳያል። ስለዚህ አንቺ ደግሞ ከሌላ ሰው ጋር ነኝ እንደው ዝም ብለሽ አንዱን አምጥተሽ አቃጥዩ። አንድ ባንድ የዛሬ አመት ነው አይደል አንቺ የጀመርሽው አመት እንዲያለቅስልሽ አድርጊው ትችያለሽ። ማንንም ማምጣት ትችያለሽ። አብርሽን ደግሞ በደንብ ማስቀናትም ማቃጠልም ትችያለሽ። ከዚህ በፊት ለፕራንክ ብለሽ የሆነ ልጅ ከሱ ጋር ልንዝናና ልንሄድ ነው ምናምን ብለሽ አብርሽን ፕራንክ አላረግሽው? ምን ያህል እንደተናደደ አይተሻል አይደለ? ልክ እንደዛ አቃጥዩ አብርሽን። በቃ ከዚህ በኋላ እሱን አትለማመጪ። እንደውም ይደንግጥ። እቺ ልጅ ምንድነው? ለምንድነው የተወችኝ? ለምንድነው እስካሁን እኔን እየፈለገች ያልሆነው ብሎ ስላንቺ እንዲጨናነቅ አድርጊው። ገባሻ? እንዲጨናነቅ አድርጊው። አታለማምጪ። በቃ እሱን አትለማመጪ። በቃ ተረዳሽኝ አይደል? በቃ ይሄንን ነው። እና ዳኒ ደግሞ ሁለቱንም ሴቶች አምጥተ እንግዲህ እየተለማመጣችሁት ነው። ሁለታችሁም እኮ ዝም ብትሉት ራሱ ይመጣል እና ሁለታችሁም የሚገባውን ከሚገባው በላይ እየተለማመጣችሁት ነው ምናምን ብለህ ተናገርክ ማለት ነው። ማለት ሁለታቸውንም ልድረው ነው ያሰብከው? ይሄ ነገር አንተ እኮ እብድ ነው እውነት። በጣም ነው የምታስቀኝ። እና አንዳቸውን መርጠህ ከአንዳቸው ጋር ነበር መምጣት የነበረብህ። እንደውም ተራ በተራ ይዛሃቸው ብትመጣ ማለት አሁን እዚች ጋር በዚህ ቪዲዮ ራሱ እየተቃረኑ ነው። መጨረሻ ላይ ሄርሜላ ምን እንዳለች ሰማችሁ አይደለም? ስም አትጥራ አለችው። እሱ ከሩታ ጋር ወይም ከሄርሜላ እንዲሆን እናድርግ ምናምን ብሎ ሲል ሄርሜላ ደግሞ ብሽቅ አለችና ስም እንዳትጠራ አለችው ማለት ነው። ኦኬ በቃ ስም አልጠራም፣ ግን ደግሞ ከአንዳችሁ እንዲሆን የተቻለን ነገር እናድርግ፣ አትለማመጡት ብሎ አለ ማለት ነው። እልሙሁም ለማንኛውም ራሳችሁን ጠብቁ ሴቶች፣ አትለማመጡት። የምሬ ነው የምላችሁ። ይሄ የሆነ ዱዝ ይሄድ ከፍቅር ጋር እሷም ታባርረዋለች ሲጀምር እሷ። እኔ እኮ በጣም ደግሞ የሚገርመኝ ነገር የሚመጡት ሴቶች ሁሉ ማለት ነው እራሱ ቪዲዮ አሰርቷቸው ራሱ ጥፋተኛ እንደሆኑ አስረድቶ ነው የሚሸኛቸው። በጣም ብልጥ ልጅ ነው አብርሽ፣ አደገኛ የማይቻል ልጅ ማለት ነው። እኔ በጣም ነው የሚገርመኝ። እና ግን ስማርት ነው። ዋው አብርሽ ለምን መሰላችሁ? የመጨረሻው ቪዲዮ ላይ ራሳቸው ጥፋተኛ እንደሆኑ አናዟቸው የሚሸኛቸው ማለት ነው። እና ሄርሜላ እባክሽን በራስሽ ነይልን እባክሽን።